ሰላም ሰላም ጤና ይስጥልኝ እንደምን አላችሁ? ቤቴ ላሳያችሁ እስኪ ጋይስ ነው ገባ ገባ በሉ። ቶኪዮ ትባላለች። መጀመሪያ ቶኪዮን ላስተዋውቃችሁ። በጣም ነው የምወዳት። እንግዲህ ልጄ ነች፣ የጃኒም ልጇ ነች ማለት ነው። ማሺ ቶኪዮዬ እንዴት ነሽልኝ? ደህና ነሽ ወይ? እንግዲህ ከ4 ዓመት በፊት ማለት ነው እንደዚህ አይነት ውሻ በጣም እፈልግ ነበረ እና አሁን አግኝቼዋለሁ ማለት ነው። Manifestation real time my brother. I'm gonna teach you how to do it too. So መጀመሪያ ማሳየት የምፈልገው እንግዲህ መግቢያውን ነው። ከዚህ ቤት የተመቸኝ ምንድን እንደሆነ ላሳያችሁ። ከዚህ ቤት የተመቸኝ እንግዲህ ይህ መብራት ነው። አምሾው ይሆልዳ አያችሁት? ይሄ የውስጥ መብራት አያችሁት? በዚህ ውስጥ የሚበራለ በጣም ተመችቶኛል። ይሄኛው ደግሞ እንደምትመለከቱት የሚገርም ኢፖክሲ ነው፣ ደስ የሚል ማለት ነው። ከዛ ደግሞ የጫማ እንትን አለ እዚህ እንደዚህ አድርገህ የምትገለብጠው ማለት ነው። እቺኛዋ እንግዲህ የእንትን ነች፣ ስቶሬጅ ሩም እና ቆሻሻ የሚቀመጥበት ቦታ ነው ማለት ነው። ደስ የሚል ቦታ ነው፣ ንጽህናውን የጠበቀ። ከዛ በኋላ አትክልት ትወዳለሁ በጣም እኔ። ማዘር ደግሞ አትክልት ትወዳለች። እቺኛዋ አበላሸናት። ማዘር ትወዳለች፣ ግዢልኝ ያልኳትና ገዛች። እዚህ ጋር መጣ ዴኮሬት አደረገችልኝ። ይህ የምትመለከቱት ሊቪንግ ሩም ነው ጋይስ። እንዴት አያችሁት? ሊቪንግ ሩማችን ተአምረኛ አይደለ? የታባቱ እኔ በጣም ነው የምወደው። ለምን ብትሉኝ ከለሩ በጣም ከለሩ ማለት ነው ተፈጥሮን ያሳያል። which is መንፈስህን ያድስልሃል። ግሪን የሆነ ከለር ነው ያለው። ኢቭን ሶፋውም ግሪን ነው እንደምትመለከቱት። ወጣት ስለሆንኩኝ ትንሽ እንትን አድርገነዋል። ተዘጋጅቼ አልጠበቅኳቸውም። ኢትስ ኦኬ። ኪችኑ ደግሞ ነው ላሳያችሁ። የሚገርም ኪችን አለው። ከዚህ ሆናችሁ ማየት ትችላላችሁ። መብራት ለምን አይበራም ነፊ? መብራት እኮ ብናበራ ጸዴ ነበረ። ያው እንደምትመለከቱት ያ አሁን እንግዲህ ሙሉ መብራት በርተዋል እንደምትመለከቱት። ኪችናችን ደግሞ ያምራል። እሱም ግሪን ከለር ነው ያለው፣ ደስ ይላል በጣም። አክበረት ደግሞ እዛ ጋር አለች፣ ቪዲዮ እያየች ነው። ኑ ላሳያችሁ። ቶኪዮ ምን እየበላሽ ነው? ነይ ነይ። ምን እየበላሽ? ምን እየበላሽ? እስኪ ውይ ቺፕስ ነው። አም ሶሪ ወድሻለሁ። እሺ አክበረት ደግሞ ሰላም ቢያችሁ። አይ ቢያችሁ። ይኸው ይሄ እያየች ነው አክበረትዬ። በጣም ነው የምትወዳቸው እነዚህ ልጆች ማለት ነው። ኑ ላሳያችሁ እስኪ እንትኔ የታናሽ ወንድሜ አልጋ ላሳያችሁ። የታናሽ ወንድሜ አልጋ እንግዲህ በጣም ነው የሚያምረው እንደምትመለከቱት፣ ደስ ይላል። ክላሲክ። እዚህ ጋር አሁን እንትን እገጥማለሁ ብሏል ወንድሜ። እዚች ጋር የሆነ ቲቪ ነገር ይገጥምና ከዛ የሚገርም የሆነ ቁጭ ብለው ጌም የሚጫወትበት ምናምን። ያው የራሳችን ቲቪ አለን ባይዘው የሊቪንግ ሩም የምወደው ቲቪ ደስ የሚል ስፋት ያለው ከነ PS5 ሄይ ሞባይል ቴንክ ዩ ሶ ማች። እነሱ ናቸው የሰጡኝ ጊፍት ማለት ነው። አመሰግናለሁ እላቸዋለሁ። ጌሞች ምን አሉኝ? ግራንድ ቴፍት አውቶ አለኝ፣ ስፓይደርማን አለኝ ከሄይ ሞባይል ነው ሁሉ። UFC አለኝ፣ ከዛ ደግሞ ፊፋ አለኝ፣ ከዛ ደግሞ ኮል ኦፍ ዲዩቲ ኦልራይት፣ ሁሉም አለ ማለት ነው። እዚህ ጋር እንደምትመለከቱት ፎቶዎቼ ናቸው። ማርያምዬ ያላንቺ እዚህ ደረጃ አልደርስም። እንደምትመለከቱት እንግዲህ ዋንጫዎቼ ላሳያችሁ። ዋንጫዎቼ እንደምትመለከቱት ቲክቶከር ኦፍ ዘ ይር አይ ሃቭ ቤስት ሞቲቬሽናል ስፒከር፣ ቤስት ላይፍ ስታይል። ከዛ ደግሞ አንዷ ዋንጫ ጠፍታብኛለች which is I think G Power ነች መሰለኝ። ከዛ ደግሞ ይህ አለ ሌላ ዋንጫ የወንድማችን ማለት ነው ዋቢ አዋርድስ ናቲ ጥጥዬ። ከዛ ደግሞ የመስከረም ወር የቅን ልቦች ተጽዕኖ ፈጣሪ ተብዬ ተሸልሜ ያለው። ይሄ ደግሞ ስጦታ ነው፣ ከሰው ስጦታ ነው ማለት ነው፣ በኢፖክሲ የተሰራ። ያኛውም ላሳያችሁ ስዕል የልጅ አርት ስጦታ ነው። ይሄኛውም የሚገርም ስጦታ ነው። ይሄኛው ደግሞ የሚገርም ተአምረኛ ክር ወንድም አለም የሰራኸው አንተ ራስህ ታውቀዋለህ። 15 ቀናት ነው የፈጀበት ይህ ለመስራት ማለት ነው። አመሰግናለሁ። እውነትም ነው የምላችሁ። ቲክቶክ አካውንቱ ፈልጋችሁ ሜንሽን አድርጉልኝ እዚህ ኮሜንት ላይ ማለት ነው። እሺ እየተሻለኝ ነው፣ መሳል ቀንሻለሁ በጣም። እሺ አሁን ማሳያችሁ ደግሞ የታናሽ ወንድሜ ሽንት ቤት ነው። ይሄኛው እንደምታዩት የገስት እንትን መታጠቢያ ነው፣ እጅ መታጠቢያ ማሞቂያ ያለው። ታበራዋል፣ ታጠፋል፣ ደግሞ ይበራል፣ ይጠፋል ማለት ነው። በጣም ደስ የሚለው ይሄ ሲጠፋ ያምራል በጣም። ኤኒዌይስ እናብረው ይሄኛው። ከዛ ደግሞ እዚህ ጋር ትመጣለህ ደግሞ የታናሽ ወንድሜ ሽንት ቤት ይህ ይመስላል እንደምትመለከቱት። ትንሽ ዝርክርክ ብለናል ዛሬ። ሻወር ደግሞ እዚህ ይመስላል። ደስ አይልም? በጣም ደስ የሚለው ያ። ኦኬ ሶ ከዚህ እንውጣ። የኔ ቤድሩም ላሳያችሁ። የኔ ቤድሩም ክላሲክ ነው፣ ደስ ይላል በጣም። ያን ያህል የሚካበድ አይደለም። እንደምትመለከቱት ሲምፕል ክላሲክ የሆነ አልጋ ከልቅ ፈርኒቸር ቴንክ ዩ ሶ ማች። አልጋ አሰራራቸው ተአምረኛ ነው። የሆነ ፍሎት ነው የሚያደርግ የሚመስለው። ከታችም እንትን ያለው አይመስልም።
ማብራት ከፈለኩኝ እንግዲህ እንደዚህ ነው ማበራው which is መብራት አጥፍቼ ማታ ዘፈኔ ከፍቼ ማርያምን በቃ የሚገርም ሞመንት ነው ማሳለፈው ላሳያችሁ እንዴት አባቱ እንደሚያምር ከዛ ይሄኛው ደግሞ ስካን ስታደርገው ይበራል እንደዚህ ያምራል በጣም በስመ አብ ቅዱስ ቁምሳጥኔ የሌለ ነው ቆሸሽ ታውቃላችሁ ሱፎች ያሉ እዚህ ምናምን ኤኒዌይስ ከዚህ ሆነ ስታየው ማለት ነው እዛ ጋር ሆነና ፒዬ እናሳያቸው እዛ ጋር ቁጭ በል ትንሽ መተጣጠፍ አለበት እንጂ ይሄ ነገ ገብታ ታጥፈዋለች በደንብ አድርጋ ነዕማዬ ኤኒዌይስ ይሄ እንደዚህ መሰለ አንተ እንዴት አባቱ ነው ያቆሸሽኩት በእናቴ ቤት ኤኒዌይስ እዚህ ቤት አድሬ አላቅም ባይዘው አሁን ሆቴል ምናምን ነው የሄድኩኝ ምናምን ቢካዝ ስራ ምናምን ስላለን ቪዲዮ ለመስራት አንዳንድ ቀን ነው የመጣው ማድረው ኤኒዌይስ ይህ ይመስላችኋል ያልጋው ደግሞ አሳይታችኋል አይደለ ልክ ፈርኒቸር እነሱ ናቸው ይሰሩት እንግዲህ አሳምረው ቴንክ ዩ ሶ ማች ልክ ፈርኒቸር እንደዚህ ታረግና ከዛ መብራት ቆይ ደስ አይልም ግን አሳያችሁት ግን አፒ በደንብ አልጋውን በቃ ደስ ይላል በቃ አቤት እሺ ከዛ በኋላ እንግዲህ ወንድማችሁ እዚህ ጋር ቆሜ ነው እንግዲህ ስታይል ማድረገው ራሴ አቤት እንዴት እንደምታምሩ ነው አምለዋለሁ ራሴ ማለት ነው ከዛ በኋላ የኔ ዋሽሩም አለ ሽንት ቤቷ በጣም ነው የምታምረው ከዚህ ሁሉ ሞዳ ሽንት ቤቷ ነች እዚህ ጋር ለሻወር ምናምን እዚህ ጋር ደግሞ ነው ተፈጥሮ ያለበት እንትን አለ የፎጣ መስቀያ ምናምን እዚህ ጋር ማለት ነው እሺ ከዚህ ሁሉ የምወደው አንድ ነገር ላሳያችሁ ናፒ ወጣ እናሳያችሁ እስኪ እናት በስመ አብ ወልፈስ ቅዱስ አምላክ አሜን በስመ አብ ቪው ማለት በስመ እዚህ ጋር ነው ቁጭ ምለው ነው መብራት ለብራላችሁ እንትኑ እንዴት አባቱ እንደሚያምር ያዩታል አሳያችሁ እስኪ እዚህ ጋር ነው በቃ ቁጭ ምለው ነው እዚህ ጋር ቁጭ ብዬ ማለት ነው አስባለሁ ማታ ምናምን እና ኤኒዌይስ የሆነ ምክር ልሰጣችሁ ፈልጋለሁ ባይዘው ሙስኪል ምከራችሁ ቀረብ በሉ ባይዘው ማለት ነው እንገራችሁ እኔ የነበርኩበት ቤት ከዚህ በፊት ታውቁታላችሁ ካናዳ ውስጥ ላይክ እናንተም ሰርች አድርጋችሁ እንድታገኙ ፈልጋለሁ ዩቲዩብ ላይ ተቸግሬያለሁ ምናምን ብዬ የሆነ ጊዜ እንደም ሳስገባ እና እንድታውቁት ምንም ጊዜ እንትን ነው ላይ አላፊ ነው በቃ ሁሉም ጊዜ አላፊ ነው ማለት ምንም ጊዜ አላፊ ሁሉም ጊዜ አላፊ ነው አያችሁ በእግዚአብሔር ከተማመናችሁ ማለት ነው ሁሉም የተመኛችሁት ምኞት እውን መሆኑ አይቀርም አንዳንዴ ውስጥክ ላይ ማለት ነው የሆነ ሽኩታ አለች የሆነ ያልፍልሃል አይዞ አንተ ለትልቅ ነገር ነው በቃ የታሰብከው እዚህ ደረጃ ደርሳለህ ምናምን እያለች ቀስ እያለች ሹክ ትልልሃለች እሷ ሽኩታ እያደገች ትመጣና እውነታ ትሆናለች ባይዘው ስለዚህ ሁላችሁም ማወቅ ያለባችሁ ያቺ ሽኩታ እንዳትጠራጠሯት ያቺ ውስጣችሁ ላይ ሆና ችግር የለውም ይህ ያልፋል አንድ ቀን ይመጣል ያ የምትፈልገው ተአምር ሁሉ ብን ብሎ ወደፊት ይመጣል የምትልህ ሽኩታ እሷን አትናቃት እሷን ማመን ጀምር ብዙዎቻችን እሷን ድምጽ አናምናትም የትኛው ድምጽ ነው የምናምነው አያልፍልህም ትሞታለህ አለቀልህ ምናምን የሚለው ድምጽ ማለት ነው ያ ድምጽ ውሸት ነው ሰይጣን ነው እንግዲህ ሰይጣን እንድንሞት ይፈልጋል ህይወታችን እንድንቋጭ ይፈልጋል ለምን because ያቀዋል ትልቅ ደረጃ ላይ ከደረስን ስንት ሰዎች ማዳን እንደምንችል ስንት ሰዎች ሞቲቬት ኢንስፓየር ማድረግ እንደምንችል ያቀዋል እኔ ያ ሰይጣን ሊበጥሰኝና ሊሰብረኝ ሞክሯል ግን ደግሞ አልተሰበርኩለትም ቆም ያለው ጠንክር ያለው which is ለእናንተ መከታ ሆኛለሁ ጋይስ ለዛ አይደለም የምትወዱኝ እኔም እኮ ለዛ ነው የምወዳችሁ because የድሮ ማንነቴ የምታስታውሱኝ ሰዎች በጣም ብዙ ናችሁ ስለዚህ መምከርኔ ውልፍት ኖሮብኝ ሳይሆን በቃ አቀዋለሁ የህይወት ነገር አቀዋለሁ ገባ በቃ ጭንቀት ምናምን ይበዛበታል ትረበሻለህ ምናምን ኢቭን እዚህ ደረጃ ሆኜም አንዳንዴ ማልደሰትበት ጊዜያቶች አሉ ግን በራሴ ግን ኮራለሁ ለምን ቀና ብዬ አሸንፌዋለሁ ሰይጣንን ገባችኋ ፍልሚያው ካይምሮ ጋር ነው ፍልሚያው ከዛች ተስፋ ማስቆረጥ የምትፈልገው ድምጽ ጋር ነው እና ሁሉም ነገር ማለፉ አይቀርም መስተካከሉ አይቀርም ህይወት ማለት ነው አንድ ቀን ይገባኝ ነበር እዚህ ደረጃ ላይ ደርሼ እናንተንም እንደምመክር እናንተንም ይኖር አይደል እዚህ ደረጃ ደርሳላችሁ ምናምን እንደምል ማለት ነው ከ4-5 አመት በፊት በቃ አይኔን ጨፍኜ አየው ነበር በቃ የሆነ የሚገርም ቪው ምናምን ላይ ሆኜ እመክራለሁ ምናምን ይያልኩኝ ማለት ነው ስለዚህ ስራችሁ እየሰራችሁ ከሆነ በራሳችሁ ተማመኑና ቀጥሉ እንዳታቋርጡ በየቀኑ መስራት ይኖርባችኋል ድግግሞሽ ያስፈልጋል ከዛ ህይወታችሁ መቀየሩ አይቀርም እሺ እወዳችኋለሁ እኔ እዚህ ደረጃ የደረስኩት አንደኛ በእግዚአብሔር ነው ማወቅ ያለባችሁ ነገር እግዚአብሔር ባሊዝ ኖሮ እዚህ ደረጃ አልደርስም ነበር አንድ ነገር ማወቅ ያለባችሁ እግዚአብሔር እቺን ዓለም ማለት ነው በስንት ቀናት ነው የጨረሳት በ6 ቀናት ጨርሶ አይደል ሰባተኛው ቀን ያረፈው እኛ ደግሞ ማለት ነው ማወቅ ያለባችሁ እግዚአብሔር ኃይሉ አሳልፎ ሰጥቶናል ይህ የሰጠኝ ኃይል ደግሞ ምን ይባላል መሰላችሁ እምነት ይባላል እምነት ኃይላችን ነው ጋይስ እምነት ኃይላችን ነው እምነታችን ተጠቅመን ነው ያ የፈለግነውን ህይወት የምናመጣው እውነቴን ነው የምላችሁ እምነት ካለን እኛ የትም ደረጃ መድረስ እንችላለን ማለት ነው እግዚአብሔርን የትም ደረጃ መድረስ እንችላለን እውነቴን ነው የምላችሁ በደንብ አድርገህ ስታምን ደግሞ ጥቂት ነገር መጠየቅ ታቆማለህ ትልቅ ነገር ነው የምትጠይቀው ትልቅ ነገር ትጠይቃለህ because እቺን ዓለም በ6 ቀን ሰርቶ የጨረሰ አምላክ
እሁድ ላይ ያረፈ አምላክ ማለት ነው። የፈለግነውን ነገር ብንጠይቀው ለምን እምቢ ይለናል? ለምን ፎቅ አንጠይቀውም? ለምን ባለመቶ ፎቅ አንጠይቀውም? እግዚአብሔር ይቀየመናል እንዴ? ሀብታም መሆን ስለፈለግን ብቻ እግዚአብሔር ይቀየመናል? ሀብታም መሆን ጥፋት አይደለም። ገባችኋል? ይህ ማወቅ ይኖርባችኋል። ቢካዝ ሀብታም ለመሆን የተፈጠርነው ሁላችንም በፍቅር ሀብታም እንድንሆን፣ በጤና ሀብታም እንድንሆን፣ በገንዘብ ሀብታም እንድንሆን። ሀብታም ሲባል በገንዘብ ብቻ አታስቡት። ስለዚህ ሁሌም በሄዳችሁበት መንገድ ሀብትን ጠይቁ። ከማን? ከእግዚአብሔር። እንዴት አድርጋችሁ ነው ሀብትን የምትጠይቁት? በማመን። ገባችሁ? እምነት ነው መሰረቱ። እግዚአብሔርን ነው የምላችሁ። እኔ እዚህ ደረጃ ያደረሰኝ እምነቴ ነው፣ ሌላ ነገር አይደለም። ኦፍ ኮርስ ስራ ሰርቻለሁ፣ ግን ከመስራቴ በፊት ማመን ነበረብኝ። ባላምን ኖሮ አይሳካልኝም ብዬ በቀላሉ ተስፋ ቆርጥ ነበረ እንጂ እምነቴ ነው በነዛ ጨለማ ከባባድ የሆኑ ቀናቶች አሻግሮ እዚህ ደረጃ ያደረሰኝ እላችኋለሁ። እወዳችኋለሁ በጣም ተከታተሉኝ። የሚገርም ጊዜ እናሳልፋለን። በጣም ነው የምወዳችሁ። አዶናይ ብርሃን እባላለሁ። እንደገና ደግመን እንተዋወቅ። ቪዲዮዎችን አይታችሁ ማታውቁ ከሆነ ማለት ነው። ኢትዮጵያ ላይ በጣም ትልቅ ደረጃ እደርሳለሁ ብዬ በራሴ የተማመንኩኝ ሰው ነኝ። እግዚአብሔር ነው የጠየቅኩኝ ሰው ነኝ። ወደዛ ዓላማም እየደረስኩ ያለው ሰው ነኝ ማለት ነው። እወዳችኋለሁ። ደህና ሁኑልኝ። ቻው